ወደ ዶሮ እርባታ ስራ ለመግባት ፈልጋችሁ ነገር ግን ከስጋ ዶሮዎችና ከእንቁላል ጣይ ዶሮዎች የትኛው አዋጭ ነው? የትኛው የተሻለ ስራ ያሰራል? አሁን ወቅቱ የሚፈልገው የትኛው ነው ብላችሁ ለማወዳደር ስትፈልጉ እነዚህን አሁንም ነገራችሁን ጉዳዮች በደንብ ማየት አስፈላጊ ነው። በዋነኝነት ከትርፍ ጋር ተያይዞና ከቆይታ ጋር ተያይዞ እነዚህ ሁለቱ ዘርፎች የሚለያዩባቸው ጉዳዮች ናቸው። ከነዚህ ውጪ ግን ቢዝነሱን በትክክለኛ ሁኔታ ለእናንተ እንደሚሆን ለአካባቢያችሁ እንደሚሆን የምትመርጡበት ዋነኛ ጉዳይ አንደኛ እንዳልኳችሁ ትርፍ ነው። ሁለተኛ መነሻ ካፒታል ነው። ምን ያክል ገንዘብ እጄ ላይ ያለ የትኛውን ያስጀምረኛል የሚለው እንደ ዋነኛ መታየት አለበት። ሌላው ከሽያጭ ሁኔታ ጋር ተያይዞ ብዙ መንገጫገጮች ያሉበት ወይም ደግሞ ብዙ የመጨመር የመቀነስና እንዲሁም ደግሞ ያለመፈለግ ነገር ያለበት እንዲሁም ደግሞ የዋጋ የመቀነስ ነገር ያለበት የትኛው ላይ ነው የሚለውን እናወዳድራለን። ሌላው ከመኖ ወጪ ጋር ተያይዞ ከፍተኛ የመኖ ወጪ የምናወጣው ለየትኛው ነው፣ ለምን ያክል ጊዜ ስናወጣለን የሚለውንም እናወዳድራለን። በዋነኝነት ብዙዎቻችን እንግዲህ በዚህ ወደ እንቁላል ጣይ ስራ ላይ የዶሮ እርባታ ስራ ላይ በአጠቃላይ በስጋም በጫጩትም ብንገባ ሞት ያስፈራናል፣ የዶሮዎች ሞት ያስፈራናልና ሞትስ የትኛው የተረጋጋ ነው፣ የትኛውስ ደግሞ ያለማቋረጥ ዶሮዎች ይሞታሉ የሚለውን እነግራችኋለሁኝ። ከምን አንጻርም እንደሆነ ጠቅሼ ያልፋለሁኝ። ከዚህ በተጨማሪ ደግሞ ማርኬት ሪስክ እንመለከታለን። ማርኬቱ ላይ ያለው ሪስክ ምን አይነት ነው? ምን ያክል ነው? ያ ማለት እንግዲህ ዶሮዎቻችንን ካስገባን በኋላ ስጋ ሽያጭ እናጣለን ወይ? ዋጋ ሊወርድ ይችላል ወይ? ዶሮዎቻችን እንቁላል በገፍ ያመርታሉ። ያንን እንቁላል የመሸጥ ያለመሸጥ ነገር አለ ወይ? ቢቀመጥስ ምን ችግር ያመጣል የሚለውን እንመለከታለን። ይሄን ደግሞ ማርኬቱ ላይ ሪስክ የሚፈጥርብን ወይም ደግሞ ከፍተኛ ሪስክ ያለው የትኛው ነው የሚለውንም እናወዳድራለን። በሽታ ነው ሌላኛው። ቅድም ሞት አይተናል። አሁን ደግሞ በሽታ በየትኛው በአጭር ጊዜ ነው ወይስ ረጅም ጊዜ የሚቆዩት ናቸው ቶሎ ቶሎ በበሽታ የመጠቃት አቅም ያላቸው? የመከላከልስ በምን አይነት በሽታስ ሊጠቁ ይችላሉ የሚለውንም እንመለከታለን። ሌላኛው ደግሞ ማኔጅመንት ላይ ፎከስ ልናደርግባቸው የሚገቡ ለምሳሌ የስጋን ከመረጠን የስጋ ምን ላይ ነው ፎከስ ማድረግ ያለብን ውጤታማ ለመሆን? እንቁላል ጣይ ዶሮች ላይ የትኛው ነው ታርጌታችን ምኑ ጋር ነው የሚለውንም እንመለከታለን። ሌላው ከአደረጃጀት ጋር ተያይዞ በጣም በቀላሉ ሁኔታ አደራጅታችሁ በቀላሉ ዶሮዎችን ማስገባት የምትችሉት ማንጋ ነው። እንዲሁም ደግሞ ሳይንስን የሚጠይቀው እንዲሁም ደግሞ ለረጅም ጊዜ የምትሰሩት የትኛው ላይ ነው? የሃውሲንግ ዲዛይናችሁ ወይም ደግሞ የቤት ዲዛይናችሁ የትኛው ላይ ነው በደንብ ትኩረት አድርጋችሁ መስራት ያለባችሁ? አንደኛው ጋር በጣም በቀላሉ ትሰሩታላችሁ። አንደኛው ጋር ግን ጊዜ ወስዳችሁ ረጅም ጊዜም እንደምትሰሩበት መጠን በደንብ አስባችሁ ሙያዊ የሆነ ነገር ሳይንሳዊ የሆነ ነገር አድርጋችሁ የትኛው ላይ ነው የምታደራጁት? ሳይንስ ተኮር አደረጃጀት ማንጋ ነው። እንዲሁም ደግሞ ቀለል አድርጋችሁ መመገቢያ መጠጫ አስገብታችሁ ደግሞ የምትሰሩት ማንጋ ነው። ዛሬ የምንመለከተው እነዚህ ነው። አብራችሁን ከቆያችሁ ጥሩ የሆነ ማወዳደሪያ ሀሳቦችን ታገኛላችሁ። እናንተም ደግሞ ወደ አንዱ እንድትወስኑ ይረዳችኋል ብዬ አስባለሁኝ። ይሄ ቪዲዮ ተመችቶናል፣ ሀሳቡ ጥሩ ነው ብላችሁ ካላችሁ ኮመንትም አድርጉልኝ። ላይክም ሼርም ሰብስክራይብም ብታደርጉ በጣም የተሻለ ነው። እንግዲህ እንደማታሳፍሩኝ አውቃለሁኝ። ብዙዎቻችሁ እንግዲህ አይታችሁ የምትወጡ አላችሁና ይሄ ቪዲዮ በጣም ይጠቅማችኋል። ይህ ቻናል በጣም ይጠቅማችኋል። እርባታ ነክ ነገሮች ላይ የምናወራበት ሀሳቦችንን እንዲሁም ደግሞ ልምዳችንን ሼር የምናደርግበት ነው። 104ኛ ዙር ስልጠናችን ተጠናቋል። 105ኛ ዙር ስልጠና የምትፈልጉ ካላችሁ በ0954621324 እየደወላችሁ መመዝገብ ይቻላል። ሰኞ፣ ማክሰኞ፣ እሮብ ዱከም ለ3 ቀን ለግማሽ ቀን የሚሰጥ ነው። መታችሁ እንግዲህ ከነዚህ ደግሞ በተሻለ መንገድ እርስ በእርስ እየተወያየን ጥሩ የሚባል አይን ከፋች የሚባል ስልጠና የምትወስዱበትም ነው። ይሄኛው እንደ መግቢያ ይሁነንና ስልጠና ላይ ስትመጡ ደግሞ እጅግ ዲቴሉን ገብተን እናስተምራችኋለን ማለት ነው። ወቅታዊ ከሆነ ነገር ጋር ጭምር በተግባር በተደገፈ ሁኔታ ማለት ነው። የኛን የዶሮ እርባታ ፓኬጆችን መጠቀም የምትፈልጉ ካላችሁ ከቤት ማጽዳት፣ ከቤት ኪራይ ማቅረብ፣ ከቤት ግንባታ ጀምሮ ዶሮዎችን አስገብቶ ክትትልና ድጋፍ እስከማድረግ ብዙ ቪዲዮዎችን ሰርተናል። እንግዲህ በትልቁ ቻናላችን ላይ እንደዚህ በየቦታው እየሄደን ቤቶችን እያደራጀን ብዙ ዶሮ አርቢዎችን አቋቁመናልና እነዛን ቪዲዮዎች እጋብዛችኋለሁኝ። በትልቁ ቻናላችን ላይ ገብታችሁ እንግዲህ አይንሸት ፋርም የሚለው ላይ ገብታችሁ የተለያዩ ቪዲዮዎችን የተለያየ አካባቢ ያልሄድንበት ቦታ የለም ማግኘት ትችላላችሁ። ወደ መጣሁበት ሀሳብ ልመለስላችሁ። በመጀመሪያ ደረጃ የምንመለከተው እንግዲህ ከትርፍ አንጻር ነው። ከትርፍ አንጻር ስንመለከት እንግዲህ የስጋ ዶሮዎች ከ6 እስከ 8 ሳምንት ያክል ትርፋችሁንም ኪሳራችሁንም ቁጭ አድርግላችኋል። በአጭር ጊዜ ውስጥ የምሰሩ ስራ ነው። እጅግ በጣም አጫጭር ከሚባሉ ስራዎች ውስጥ በዋነኝነት የሚጠቀሰው የስጋ ዶሮዎችን መስራት ነው። ታዲያ የስጋ ዶሮዎችን ስናነሳ ወደ ጭንቅላታችሁ ሊመጣ የሚገባው አሁን ይህንን ሁሉ መረጃ ስዘረዝርላችሁ የአሩስቶ ዶሮዎችን ወይም ደግሞ የ45 ቀን የስጋ ዶሮዎችን ብቻ ነው
እማነሳላችሁ። የብሮይለርስ የሚባሉት ወይም ደግሞ የ45 ቀን የስጋ ዶሮች የሚባሉት ትክክለኛ የስጋ ዶሮች አሁን ስለማወራችሁ የኮብና የሮዝ ዝርያዎች ናቸው። የአሮስቶ ዶሮች ማለት ነው። ቤታችሁ አርዳችሁ ለገበያ የምታቀርቧቸው ማለት ነው። ወይም ደግሞ በማሽን አርዳችሁ የምታቀርቧቸው ማለት ነው። ስለዚህ የስጋ ዶሮችን ስጠቅስላችሁ ወደ አይምሯችሁ ሊመጣ የሚገባው የአሮስቶ ዶሮችን ነው። እነዚህ የሀበሻ ድቅል፣ የወላይታ ዶሮ፣ ሳሶ የሚባሉትን አይደለም፣ የአሮስቶ ዶሮችን ነው የምንመለከተው። ስለዚህ የእንቁላል ጣይ ዶሮችን ደግሞ ስንመለከት በትንሹ ከአንድ ዓመት ከ5 ወር እስከ 2 ዓመት ድረስ ይህን ስራ ያለማቋረጥ የምትሰሩት ነው። አንዴ ከጀመራችሁ በኋላ ይህን ያክል ጊዜ ትቆያላችሁ ማለት ነው። ስራው ምናልባት ባያዋጣችሁ ስራውን ባትችሉበት እንኳን ከእንቁላል ጣይ ስራ ላይ በዚህን ያክል ጊዜ አጠር ባለ በሁኔታ ወይም ደግሞ ዶሮቹን እርባታ ከጀመራችሁ በኋላ በ5 ወር በ6 ወር ውስጥ ሸጣችሁ መውጣቱ ከፍተኛ የሚባል ኪሳራን ስለምታስመዘግቡ በትንሹ ከ1 ዓመት ከ5 ወር እስከ 2 ዓመት የሚሰራ ስራ ነው እንቁላል ጣይ ካስገባችሁ። የስጋ ዶሮች ደግሞ በትንሹ ከ45 ቀን እስከ 2 ወር ወይም ደግሞ ከ6 ሳምንት እስከ 8 ሳምንት ያክል ዶሮቹን ትይዟቸዋላችሁ። እጅግ አጫጭር ስራ ነው። በየ2 ወሩ የሚሰራ ስራ ነው ማለት ይቻላል። ጫጩት እስካገኛችሁና እስካዋጣችሁ ድረስ አመቱን ሙሉ የምትሰሩት ስራ ይሆናል፣ በየ2 ወር ኢንተርቫል ማለት ነው። ከዚህ በተጨማሪ ከትርፍ ጋር ተያይዞ እንግዲህ በአጫጭር ጊዜ ገንዘቡ ይምጣልኝ የምትሉ ካላችሁ የስጋን ትመርጣላችሁ። እንዲሁም ደግሞ ረዘም ላለ ጊዜ ያለማቋረጥ ገንዘቡ ይምጣልኝ ካላችሁ ደግሞ የእንቁላል ጣይን ትመርጣላችሁ ማለት ነው። መነሻ ካፒታል ጋር ተያይዞ ከመነሻ ካፒታል ጋር ተያይዞ ማወቅ ያሉብን ጉዳዮች በጣም በአነስተኛ ካፒታል የሚጀመረው የስጋ ዶሮች ነው። የስጋ ዶሮች አነስተኛ ካፒታል ይፈልጋል። ጫጩትን ገዝታችሁ የአንድ ቀን ጫጩትን ገዝታችሁ ነው ወደ እርባታ የምታስገቡት። በትንሹ ከ150 ብር ጀምሮ ትገዛላችሁ። ምናልባት እንደየሁኔታ እንደየድርጅቱ ሊጨምር የሚችልበት ሁኔታ አለ። አንዷን ጫጩት በ150 ብር ገዝታችሁ ከመጀመሪያ ቀን ጀምሮ እንግዲህ ከ18 ግራም የመኖ አጠቃቀም ጀምሮ ይጀምራሉ እነዚህ ዶሮች። ያ ማለት ያለ ገደብ ግን ይመገባሉ። ያ ማለት በየቀኑ ከ10 እስከ 15 ግራም በየዶሮ እየተጨመረላቸው ይመጣና ዶሮቹ ግን በሚያስገርማችሁ ሁኔታ በቀን ከ50 እስከ 60 ግራም ያክል የሰውነት ክብደታቸውን ይጨምራሉ። ስለዚህ ያለ ገደብ ይመገባሉ። እንዲሁም ደግሞ በእጥፍ ያክል ደግሞ ኤፍሲአር በኋላ ነግራችኋለሁኝ የፊድ ኮንቨርሽን ሬሾ የምንለው ወይም ደግሞ የተመግቦ ወደ ሰውነት የመቀየር አቅማቸው እጅግ በጣም ከፍተኛ የሚባሉ ናቸው ከእንቁላል ጣይ አንጻር ስንመለከታቸው ማለት ነው። ስለዚህ ኤፍሲአር የምንለው በጣም በከፍተኛ ሁኔታ በፐርሰንቴጁ በጣም ከፍ ይላል ማለት ነው። ስለዚህ ከዚህ ጋር ተያይዞ የስጋ ዶሮዎች አነስተኛ ካፒታልን ይጠይቃሉ። ነገር ግን እያደር የምታወጡት ወጪ እየጨመረ በእጥፍ እየጨመረ ነው የሚመጣው። ነገር ግን ስታርታፕ ላይ በጣም ትንሽዬ ኮስት ነው የሚጠበቅባችሁ። ጫጩቶችን በ150 ብር በአማካኝ እንኳን ብንይዝ 200ም 300ም እንደየገበያ ሁኔታ በተለይ ከሰው እጅ የምገዙ ከሆነ ይጨምራል ዋጋው። ነገር ግን በአማካኝ እንኳን ከ125 ብር እስከ 150 ብር ድረስ ከድርጅት አውጥታችሁ ብገዙ ያ 150 ብር የፈጅባችሁ ጫጩት ሲገባ በጣም አነስተኛ የሆነ መኖ ይጠቀማል። ምንም በተለይ ለ2 ሳምንት ያክል ምንም ወጪ የለባችሁ ማለት ይቻላል። ያ ማለት ከዚህ ከእንቁላል ጣይ አንጻር ስንመለከት ማለት ነው። የእንቁላል ጣይ ዶሮዎችን ስንመለከት ደግሞ ኢኒሻል ኢንቨስትመንቱ በጣም ከፍተኛ ነው፣ ወይም ደግሞ መነሻ ስታርታፕ ኮስቱ በጣም ከፍተኛ ነው የሚባለው መጀመሪያውኑ ዶሮዎቹ ሲገዙ በውድ ነው የሚገዙት። ለምሳሌ የ3 ወር ዶሮዎችን ብገዙ 620 ብር ያክል ነው የምታወጡት። ከዚህ በመቀጠል ደግሞ ዶሪቷ ራሱ መመገብ የምትጀምረው በትንሹ እንደየዝርያቸው ቢለያይም ከ70 ግራም ጀምሮ መመገብ ትችላለች። ስለዚህ 70 ግራም በዶሮ ታወጣላችሁ። 1000 ዶሮ ቢኖራችሁ 70 ኪሎ ያክል በቀን አወጣችሁ ማለት ነው። በቀን 70 ኪሎ ያክል አወጣችሁ ማለት ነው። ከዚህ በተጨማሪ ደግሞ ለምሳሌ ቅድም እንዳልኳችሁ ስናነጻጽረው የስጋ ዶሮዎችን አስገብታችሁ የአንድ ቀን 1000 ዶሮዎችን ብታስገቡ 18 ግራም ማለት 18 ኪሎ ማለት ነው። በጣም ልዩነት አለው፣ ሰፊ ልዩነት አለው። ከዶሮ ግዢም እንዲሁም ደግሞ ከመኖ ከምታወጡትም ሰፊ ልዩነት አለው። ስለዚህ ስታርታፕ ኮስታችን የእንቁላል ጣይ ከሆነ በጣም ከፍተኛ ነው፣ የስጋ ዶሮች ከሆነ ደግሞ በጣም አነስተኛ ነው። ስለዚህ ትንሽ ገንዘብ አለኝ ብላችሁ ወደ ቢዝነሱ የምትገቡ ካላችሁ የስጋ ዶሮም እንደ አማራጭ ሊሆናችሁ ይገባል ማለት ነው። ከዚህ በተጨማሪ ሽያጭም እንመልከት፣ በሽያጭ እናወዳድራቸው። ሽያጭን በተመለከተ እንግዲህ የእንቁላል በጣም የተረጋጋ ከሚባለው ውስጥ የሚመደብ ነው። የተረጋጋ ሲባል እንግዲህ በእንቁላል 50 ሳንቲምም 1 ብርም ብር ከ50ም የለም። እንግዲህ አሁን ብር ከ50 የመጨመር የመቀነስ ነገር የለም፣ አሁን አይታይም። 50 ሳንቲም 30 ሳንቲም 75 ሳንቲም እንደዚህ ያን ነገር የመጨመርና የመቀነስ ነገር ይታያል። ይሄ ስራውን የሚጎዳባችሁ አይደለም። ምናልባት የተወሰነ ልታገኙ የሚገባ ትርፍ ይቀንስባችኋል እንጂ ወደ ዋና ገብቶ የሚጎዳችሁ አይደለም። የስጋ ዶሮችን ስንመለከት ግን አንዴ ዶሮቹ ከ45 ቀን በኋላ ለእርድ ደርሰዋል ብላችሁ ለእርድ ለገበያ ስታወጧቸው እነዚህ ዶሮች በዛን ሰዓት ላይ የአለመፈለግ የገበያ መቀዝቀዝ የዋጋ መቀዝቀዝ ካለ እነዚያን ነገሮች ቶታሊ ስራውን
ከጥቅም ውጪ ነው የሚያደርጉት። ለምን? ዶሮዎቹ ራሳቸው ታርደው ለገበያ ስለሚቀርቡ። ዶሮዎች ግን ምርታቸው ነው፣ እንቁላል የሚጥሉት ነው፣ እንቁላሉ ነው ሽያጭ ላይ የሚውለው እንጂ ራሳቸው ዋና ንብረታቸው አይደለም የሚሸጠው ማለት ነው። ምርታቸው ነው የሚሸጠው። እዚህ ጋር ግን ዋናው ዶሮ ነው የሚሸጠው። ስለዚህ እርባታውን ለቀው ነው የሚወጡት አንድ ጊዜ ታርደው ማለት። በዚህ ወቅት ላይ የዋጋ ፍላክቹዌት ማድረግ ካለ ፍላክቹዌት ብቻ አይደለም በጣም መቀነስ ካለ ትንሽ ስራውን ደግማችሁ ላሰሩ የምችሉበትም ሁኔታ አለና የማግኘትና የማጣት ነገሩ በጣም ከፍተኛ ነው። ስታጡም በጣም በከፍተኛ ሁኔታ ታጣላችሁ፣ ስታገኙ በተመሳሳይ በዛ መልኩ ይሆናል ማለት ነው። ሌላው ፊድ ኮስታችንን እንመልከት። ፊድ ኮስትን በተመለከተ የስጋ ዶሮዎች ላይ ኒውትረንት ዴንስ የሆነ ፊድ እንጠቀማለን ወይም ደግሞ በአንድ ግራም ውስጥ እጅግ በጣም ከፍተኛ የሆነ ኒውትረንቶችን ንጥረ ነገሮችን ያቀፈ መኖ እንጠቀማለን። ጥራቱን ነው የምነግራችሁ። ለምሳሌ እንዲህ በግርድፉ ለማነጻጸር ባይመችም 1 ኪሎ የእንቁላል ጣይ መኖ 1 ኪሎ የእንቁላል ጣይ መኖ ምናልባት ግማሽ ኪሎ ያክል የስጋ ዶሮችን መኖ ነው ሊያመርት የሚችለው። እንዲህ አይነጻጸርም። ግን ትንሽ ግልጽ እንዲሆንላችሁ አሁን ንጥረ ነገር ስለ ኒውትረንቶችን ስናወራ ምናምን እንዳያርቃችሁ መረጃው። ወይም ደግሞ ግማሽ ኪሎ 500 ግራም ማለት ነው። ግማሽ ኪሎ የስጋ ዶሮዎች መኖ 1 ኪሎ ያክል ወይም ደግሞ 1.5 ኪሎ ያክል የእንቁላል ጣይ መኖ ሊሆን ይችላል። በጣም ኳሊቲውን ነው የምነግራችሁ። ስለዚህ የፊድ ኮስታችን በጣም በከፍተኛ ሁኔታ ኒውትረንት ዴንስ ነው የሚባለው በነገራችን ላይ እጅግ ከፍተኛ ካሎሪና እጅግ በጣም ከፍተኛ ትሩ ፕሮቲን ወይም ደግሞ ክሩድ ፕሮቲን በውስጡ ስላለ ነው። የተጣራ ፕሮቲን ከፍተኛ ኃይል መጠን በውስጡ አለ። እነዚህ ሁለቱ ከፍተኛ ዋጋ የሚያስወጡ ናቸው። በተለይ ደግሞ የፕሮቲን ሶርሶች የፕሮቲን ምንጮቻችን ውድ ናቸው። እነዚህ ውድ የሆኑ ግብአቶችን መኖ ሲካተቱ ከፍተኛ የሆነ ፕሮቲን እናገኝባቸዋለን። በተመሳሳይ ደግሞ ከፍተኛ ወጪ እናወጣባቸዋለን ማለት ነው። ስለዚህ መኖ ኮስታችንን በተመለከተ ገበያ ላይ ከ7100 ብር፣ 7200 ብር፣ 7000 ብር በጣም ዝቅተኛ 6900 ብር ገደማ ልታገኟቸው ትችላላችሁ በኩንታል። እንቁላል ጣይ መኖ ግን 6000 ብር፣ 6100 ብር፣ 6150 ብር ገበያ ላይ ልታገኙ ትችላል። ይሄን ያክል ልዩነት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ ፊድ ኮስታችን የእንቁላል ጣይ ላይ በጣም ዝቅተኛ ነው፣ የስጋ ዶሮች ላይ በጣም ከፍተኛ ነው። ዓላማው ዶሮቻችንን በአጭር ጊዜ ውስጥ የሰውነት ክብደታቸው እንዲጨምሩ ማድረግ ስለሆነ። ሞርታሊቲ ሬታቸውን ስንመለከት የስጋ ዶሮች ወይስ የእንቁላል ጣይ ዶሮች? የዶሮ እርባታ ስልጠናን የምትፈልጉ ካላችሁ አድራሻችን ዱከም ነው። በሁሉም ዘርፎች ከቦታ መረጣ ጀምሮ ቤት ግንባታ፣ የእንቁላል ጣይ ዶሮች አያያዝ፣ ዝርያ መረጣ፣ ክትባት፣ የበሽታ መከላከል ሁኔታዎች፣ መኖ ማምረት እንዲሁም ደግሞ ለዶሮዎች አስፈላጊ ናቸው የሚባሉት ግብአቶችን አሟልታችሁ ስራው እንድትጀምሩ የሚያደርጋችሁ አይነት ስልጠና ነው። በተለይም ደግሞ የተግባር መሆኑ ለ3 ተከታታይ ቀን የሚሰጥ ነው። አድራሻችን ዱከም ነው። ብሉ ናይል ህንፃ 2ኛ ፎቅ ላይ በአካል መታችሁ መመዝገብ ይቻላል። እንዲሁም ደግሞ በስልክ መመዝገብ ይቻላል በ0954 62 13 24። ዶሮ እርባታን ብላችሁ እኛ ጋር አንዳችም የምታጡት ነገር የለም። ዘመናዊ በሆነ መንገድ ቀለል ባለ መንገድ አርቢውን ሊያግዝ የሚችል ሊያበረታታ የሚችል ውጤታማ ሊያደርግ በሚችል አይነት መንገድ እየሰራ እንገኛለን። ወደ ሞርታሊቲ ሬት ወይም ደግሞ ወደ ሞት እንምጣ። የሞት መጠን የስጋ ዶሮዎች ላይ እጅግ ከአቅማችሁ በላይ ነው የሚሆነው። እነዚህ ዶሮዎች እንግዲህ ከበሽታ አንጻር እንዳትመለከቱባቸው። ሞት ስንል ዶሮዎቹ በጣም በፍጥነት ስለሚያድጉ በፍጥነት የስብ ክምችትን ስለሚያደርጉ በልብ አካባቢ ላይ በደም አካባቢ ላይ እንዲሁም ደግሞ በደም ውስጥ በልብ አካባቢ በመተንፈሻ አካል ስርዓታቸው በደም በተለይ በደም ውስጥ ያለ የግሉኮስ መጠን ማነስ በአግባቡ ለሰውነታቸው ወይም ደግሞ የዚህ የአተነፋፈስ ስርዓት ውስጥ ያለው የመተንፈሻ አካል ኦርጋናቸውና እንዲሁም ደግሞ ላያቸው ላይ የተሸከሙት የሰውነት መጠን አለመመጣጠን ለሞት ይዳርጋቸዋል። ከዚህ በተጨማሪ ደግሞ ሌግ ዲስኦርደር የምንለው አለ ወይም ደግሞ ስኬሌታል ዲስኦርደር የምንለው አለ። ይሄ ከአጥንት ጋር ተያይዞ የሚመጡ ችግሮች ናቸው። ሽባ የመሆን ባህሪ፣ መራመድ አለመቻል፣ መቆም አለመቻል፣ ይሄ ሁሉ ይገላቸዋል። ሌላው ኤስዲኤስ የሚባል በሽታ አለ። ይሄ በሽታ ታዲያ ሰደን ዴዝ ሲንድረም ይባላል። ይሄ በሽታ ፍሊፕ ኦቨር ከሚባለው በሽታ ጋር እኩል ነው። ወይም ደግሞ በዚህ በተጨማሪ እና አሳይተስ የምንላቸው በሽታዎች በዚህ አብዶሚናል ፍሉድ የምንለው ወይም ደግሞ በዚህ ከቬንት ወይም ደግሞ ከክሎኳ በታች በኩል
ፈሳሽ ክምችት መኖር፣ በከፍተኛ ፋት ክምችት መኖር፣ እነዚህ ሁሉ ለበሽታ ለሞት የሚዳረጋቸው ናቸው። ታዲያ እንግዲህ ይሄ ሁሉ ከፍተኛ ከሆነ እድገት ጋር ተያይዞ የሚመጣ ነው እንጂ በራሱን በቻለ በበሽታ ሁኔታ አይደለም። ስለዚህ ወደ ሞርታሊቲ ሬት ስንመጣ የስጋ ዶሮዎች እጅጉን የሚሞቱ ናቸው። ድንገተኛ ሞት ያጠቃቸዋል። እንቁላል ጣይ ዶሮዎች ግን እጅግ በጣም ዝቅተኛ የሆነ ሞት አላቸው። ስለዚህ ይሄንን በዚህ መልኩ ማየት ያስፈልጋል። ሌላው በሽታ ነው። በሽታን ስንመለከት ደግሞ ቅድም በሞት ነው የተመለከትነው። አሁን ደግሞ በበሽታ ስንመለከት ተቃራኒ ይሆናል። ቅድም እንዳልነው የስጋ ዶሮዎች በበሽታ የመጠቃት እድላቸው በጣም ዝቅተኛ ነው። ሾርት ተርም ስለምሰሩ በአጫጭር ጊዜ ውስጥ እያወጣችሁ ስለምሰሩ በጣም ዝቅተኛ የሆነ በበሽታ የመጠቃት እድል አላቸው። እንቁላል ጣይ ዶሮዎች ደግሞ ሎንግ ተርም ነው የሚሆነው። ያ ማለት እስከ 2 ዓመት እጃችሁ ላይ ሊቆዩ ይችላሉ። በጣም ማክሲመም ከተባለ የራሳችሁ መኖ የምታመርቱ ከሆነ እስከ 2 ዓመት እጃችሁ ላይ ሊቆዩ ይችላሉ። ስለዚህ የዚህን ያክል ጊዜ ሲቆዩ እንግዲህ የተለያዩ በሽታዎች ይፈራረቁባቸዋል። ነገር ግን ደግሞ የመሞት እድላቸው ዝቅተኛ ነው። ምናልባት ሊረብሻችሁ የሚችል ፕሮዳክቲቪቲን ትንሽ ሊገልባችሁ ይችላል። እሱን ከግምት ውስጥ ማስገባት አስፈላጊ ነው ማለት ነው። ከዚህ በተጨማሪ ማኔጅመንታል ኢሹዎችን እናንሳ፣ ወይም ደግሞ ማኔጅመንታል ፎከሶችን እንመልከት። ምን አይነት ታርጌት አላችሁ? የስጋ ዶሮዎች ካላችሁ ኤፍሲአር የምንለው ላይ ወይም ደግሞ የፊድ ኮንቨርዥን ሬሾ የምንለው ላይ መስራት፣ ምን ያክል ተመገቡ፣ ምን ያክል ፐርሰንት ጨመሩ የሚለው ካልኩሌሽን ላይ በደንብ የራሱን ካልኩሌሽን እነግራችኋለሁ በቀጣይ ስለ ስጋ ዶሮዎች የምንሰራ ከሆነ። ከዚህ በተጨማሪ ደግሞ ባዮሴኩሪቲ ላይ ኢንኬዝ የተለያዩ በሽታዎች ወይም ደግሞ አውትብሬኮች የሚፈጠሩ ከሆነ እርባታችሁ ላይ የመሞት እድላቸው በጣም ከፍተኛ ናቸው። በጣም ሴንሲቲቭ የሚባሉ ናቸው። የበሽታ የመከላከል አቅማቸው ዝቅተኛ ነው። በሽታ ከተፈጠረ በበሽታ የመጠቃት እድላቸው ዝቅተኛ ነው። እጃችሁ ላይ የሚቆዩት አጭር ጊዜ ስለሆነ ብቻ ነው። ሎንግ ተርም የምሰሯቸው ቢሆኑ እነዚህን ዶሮች ግን በበሽታ የመጠቃት እድላቸው በጣም ሰፊ ይሆንና ሲጠቁ ደግሞ የከፍተኛ ሞት እንዲኖር ያደርጋልና እዚህ ላይ መሰራት ይኖርበታል። ሌላው ደግሞ ቶሎ አውጥቶ ቶሎ መተካት ላይ ነው ስራችሁ የሚሆነው። ቶሎ እያወጡ ቶሎ ለገበያ ማቅረብ፣ ቶሎ እያስገቡ ቶሎ ማድረስ ማውጣት፣ እንደገና አጫጭር ስራዎች ላይ ፎከስ ታደርጋላችሁ ማለት ነው። በተቃራኒው ደግሞ የእንቁላል ጣይ ላይ ስንገባ ዋና እንቁላል ምርት ነው ያለን ፕሮዳክቲቪቲ ላይ መስራት ነው። ይሄ ፕሮዳክሽናችን ምን ያክል ነው? እንዲሁም ደግሞ ፒክ ሲዝናቸው ላይ መስራት መቻል አለብን። ፒክ ሲዝን ላይ አንድ ጎበዝ የሚባል ዶሮ አርቢ መስራት ያለበት ራሱ ፒክ ፕሮዳክሽናቸው ላይ ነው። በቃ ፒክ ሲዝኑ ሰላማዊ ሆነ በምርጥ ሁኔታ ላይ ካሳለፈ ያ ዶሮ አርቢ እርግጠኛ ሆኜ የምነግራችሁ 1000 ዶሮ ካስገባ 1500 ዶሮ ጨምሮ 2500 ዶሮዎች ነው የሚሆኑለት። በቃ ገንዘቡን የትም ካላደረገው ማለት ነው። ስለዚህ ፒክ ሌይንግ ላይ ወይም ደግሞ የፒክ ሲዝናቸው ላይ ፒክ ፕሮዳክሽናቸው። ከዚህ በተጨማሪ ደግሞ መመልከት የሚኖርብን ዋነኛው ጉዳይ ፊድ ኳሊቲ ላይ ነው። ፊድ ኳሊቲ በተመለከተ ራሳችሁ ካልሰራችሁት በስተቀር ማወቅ የምችሉበት ሁኔታ በጣም ዝቅተኛ ነው። ራሳችሁ ማምረት ይኖርባችኋል። ከዚህ በተጨማሪ ደግሞ ሁለቱን ስናነጻጽራቸው ከዚህ ከአደረጃጀት ጋር ተያይዞ ውስብስቡ የትኛው ነው ቀላሉ የትኛው ነው ብለን ስናነጻጽራቸው እንግዲህ በጣም ውስብስብ የሚባለው የእንቁላል ጣይ ዶሮዎችን ፍሎር ሌአውት መስራት ወይም ደግሞ የዚህ የፍሎር ዲያግራም የምንለውን ወይም ደግሞ የቤት ውስጥ የመሬት አደረጃጀት የምንለውን ነገር ለመስራት ነው። ብዙ ጊዜ እንግዲህ ውስብስብ ከሚያደርጋቸው ነገሮች ውስጥ ውስብስብ አይባልም፣ ግን ትንሽ ከቁጥሮች ጋር ከልኬቶች ጋር የተቆራኘ ነው። ያ ማለት እንግዲህ መሬት ላይ የምናስቀምጣቸው ነገሮች ለምሳሌ መመገቢያ መጠጫ ሊሆን ይችላል። በየሜትር ልዩነት ይከፋፈላሉ። ዲያሜትር አላቸው። በዲያሜትር በካሬ መሰረት ዶሮዎቻችን እናስገባለን። እያንዳንዷ ዶሮ የምታርፍበት እንደ ክላይሜቱ ወይም እንደ የአየር ጸባዩ እንዴት እናስቀምጣቸዋለን፣ በስንት ካሬ እንይዛቸዋለን የሚለው ኔስት ቦክሱ አቅጣጫውም፣ ሜዠርመንቱም፣ ቦክሱ አሰራሩም፣ እንዲሁም ደግሞ አቅጣጫው አቀማመጡ፣ እንዲሁም ደግሞ አጠቃላይ ቤት ውስጥ የምንጠቀምባቸው እዛው ቤት ውስጥ የዶሮ ቤት ውስጥ የምንጠቀምባቸው መመገቢያ መጠጫን አይተናል። ደስቲንግ ባዞች አሉ፣ እንዲሁም ደግሞ ፐርቾች አሉ። ከዚህ በተጨማሪ ደግሞ የመብራት አሰቃቀላችን፣ እነዚህ ሁሉ የራሳቸው የሆነ ስታንዳርድ አላቸው። እነዚህን ስታንዳርዶች ሙሉ በሙሉ እየጠበቃችሁ መስራት ነው። እንግዲህ የስጋ ዶሮዎች በጣም ቀላል ነው። መመገቢያ መጠጫዎችን እንዲሁም ደግሞ ብሩደር ሃውስን አርጋችሁ መስራት ነው ወይም ደግሞ ማስገባት ነው። ነገር ግን ደግሞ በተሳሳቱም እንኳን ከ2 ወር በኋላ ዶሮቹ ከወጡ በኋላ ምናልባት ቤቱን እንኳን ነቅላችሁ ሊቀይሩ የምችሉበት ሁኔታ አለ። ያ ግን ወደ እንቁላል ጣይ ሲመጣ ትንሽ ሊያስቸግራችሁ የሚችልበት ሁኔታ ምንድን ነው? ማክሲመም እንግዲህ በጣም እንዳየነው መኖ ራሳችሁ የምታመርቱ ከሆነ 2 ዓመት እጃችሁ ላይ ይቆያሉ ካልን በ2 ዓመት ጊዜ ልዩነት ብቻ ነው ያንን ነገር ልታስተካክሉ የምችሉት። ዶሮ ቤት ውስጥ ገብታችሁ እንግዲህ ስትረስ ፍሪ በሆነ መንገድ ቤቱን ማስተካከል ሞዲፋይ ማድረግ ምናምን አይቻልም ዶሮች እያሉ። ስለዚህ ከዚህ ጋር ተያይዞ አንዴ ከልኬት ጋር ተያይዞ ከስታንዳርድ ጋር ተያይዞ እነዚህ ሁሉ ይሰሩና ከዛ ስራችሁን በደንብ በተቀላጠፈ ሁኔታ
ሳይንሳዊ በሆነ መንገድ መስራት ይቻላል ማለት ነው። ለዛሬ ይሄንን ሐሳብ እንግዲህ ጠቅሞናል ካላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቲክቶክ ላይም አለን፣ ፌስቡክ ላይም አለን፣ ቴሌግራም ቻናላችን ላይም አለን። እዛ ላይ እየገባችሁ እንግዲህ አጫጭር መረጃዎችን ማግኘት ትችላላችሁ። ምርትና የተለያዩ ትምህርቶችን ማግኘት ትችላላችሁ። ከዚህ በተጨማሪ ታዲያ ስልጠናዎችን እንዲሁም ደግሞ የዶሮ ፓኬጆችን ሳይንሳዊ በሆነ መንገድ ከኛ ጋር በዘመናዊ መንገድ መስራት የምትፈልጉ ካላችሁ አድራሻችን ዱከም ነው። ብሉ ናይል ህንፃ 2ኛ ፎቅ ላይ እንገኛለን። አድራሻችን በጣም ቀላል ነው። በትራንስፖርት ብትመጡ በራሳችሁ ተሽከርካሪ ብትመጡ መናኸሪያ አጠገብ ነው የምንገኘው። መናኸሪያ አጠገብ ብሉ ናይል ህንፃ አለ። 2ኛ ፎቅ ላይ ብትወጡ ታገኙናላችሁ። እንግዲህ ጥሩ መረጃዎችን ጥሩ ማማከሮችን ከቢሮአችን ታገኛላችሁ፣ ከባለሙያዎች ታገኛላችሁ፣ ከኛ ታገኛላችሁ። ስለዚህ የተለያዩ መረጃዎችን አግኝታችሁ ወደ ስራው መግባት ትችላላችሁ። እኛ ጋር መታችሁ አንዳችም የምታጡት ነገር የለም። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።